ኤርትራ የትግራይ ባጀትን እየተሻማች ነው ተባለ። ለኢትዮጵያ ወደብ አልከለከልኩም ስትል ኤርትራ አስታወቀች። በአማራ ክልል በተፈጸመው ከ70 በላይ የድሮን ጥቃቶች 669 ሰዎች መገደላቸው ተሰማ። ፊልድ ማርሻል ብርሃኑ ጁላ ከዓለምና ከአፍሪካ ሚሊተሪ ስፖርት አመራር ጋር ተወያዩ። ሰላም ጤና ይስጥልኝ የይሃ ሚዲያ ኔትወርክ ተከታታዮች፣ ለዛሬ ያዝናቸው ጥንክሮች እነዚህና ሌሎች አዳዲስ መረጃዎች ይዘናል። እስከ ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ኤርትራ የትግራይን በጀት እየተሻማች ነው ተባለ። በትግራይ ክልል እየታየ ያለውን የኑሮ ውድነት ዋነኛ ምክንያት በህወሓት ጽሕፈት ቤት እየተፈጸመ ያለው ህገወጥ ድንበር ተሻጋሪ ንግድ መሆኑን አሉላ ሰሎሞን አጋለጠ። አሉላ ሰሎሞን በትግራይ ክልል ራማ ከተማ ያለው ህገወጥ ንግድ ያጋለጠ ሲሆን ከጅቡቲና ከሌሎች ክልሎች ወደ ትግራይ የሚገቡ የህንጻ መሳሪያ፣ ጥራጥሬ ጨምሮ የተለያዩ ሸቀጣሸቀጦች የህወሓት ሰዎች በህገወጥ ወደ ኤርትራ እያሻገሩ መሆኑን በማስረጃ አስረድቷል። ይህ ህገወጥ የንግድ መረብ የሚመራውን በህወሓት ጽሕፈት ቤት ኃላፊ በሆነችው ፈትለወርቅ ነው ያለው አሉላ ሰለሞን። ህገወጥ ንግዱን የሚያሳልጡት ደግሞ የህወሓት ጽሕፈት ቤት ሰዎች ናቸው ብለዋል። በትግራይ የሚታየውን የነዳጅ እጥረት እንዲሁም በሸቀጦች የሚታየው የዋጋ ንረት ዋነኛ ምክንያት ይህ ህገወጥ ንግድ መሆኑን አስረድቷል። የትግራይ ህዝብ በኑሮ ውድነት መኖር አቅቶታል ያለው አሉላ ሰሎሞን የዚህ ዋና ተጠያቂዎች የህገወጥ ህወሓት ሰዎች ናቸው በማለት የፌዴራል መንግስቱም በቢሊዮን ዶላሮችን ገዝቶ በጅቡቲ አድርጎ የሚያስገባቸውና ለትግራይ ክልል የሚደጉማቸው እንደ ነዳጅና መሰለ መሰረታዊ ሸቀጦች የፈትለ ወርቅ የቅርብ ሰዎች ለኤርትራ እየሸጡ መሆኑን ገልጿል። ከትግራይ ወደ ኤርትራ የሚላክ እንጂ ከኤርትራ ወደ ትግራይ የሚገባ ነገር የለም ያለው አሉላ ሰለሞን ኤርትራ የትግራይ ባጀት እየተጋራች ነው በማለት ህገወጥ ንግዱ ያለማንም ጠያቂ ማካሄዱን ደግሞ የገፋ ያደርገዋል በማለት በህወሓት ሰዎች እየተመራ የሚፈጸመውን ህገወጥ ንግድ አስከፊነቱ አስረድቷል። ለኢትዮጵያ ወደብ አልከለከልኩም ስትል ኤርትራ አስታወቀች። ነገር አለሙ ግልብጥብጥ ያለበት ሻዕቢያ እኛ ለኢትዮጵያ የባህር በር አልከለከልንም ሲል የጭንቅ መግለጫ አሰራጭቷል። እጅ እግር በሌለው በዚህ መግለጫ ሻዕቢያ በቅራኔ የተሞላና የሚጣረሱ ሀሳቦችን አስፍሯል። ለኢትዮጵያ ወደብ አልከለከልኩም የሚለው በአብነትም ጠቅሷል። ሻዕቢያ ለኢትዮጵያ ወደብ አልከለከልኩም ብሎ በአደባባይ ቢክድም ጠቅላይ ሚኒስትር አብይ አህመድ ከወራት በፊት በፓርላማ በሰጡት ገለጻ ኢትዮጵያ የአሰብን ወደብ ከኤርትራ ጋር በጋራ ለመጠቀም የተለያዩ እንቅስቃሴዎችን ብታደርግም በሻዕቢያ አደናቃፊነት ሳይሳካ መቅረቱን ተናግሮ ነበር። የኤርትራ ኤምባሲ ባለፈው ሳምንት ዘ ኮንቨርሴሽናል በተሰኘው መድረክ ላይ በምስራቅ አፍሪካ ስላለው የጦርነት ስጋት የወጣውን ትንታኔ በተመለከተ በአሰራጨው የመልስ ምት ላይ ነው ለኢትዮጵያ ወደብ አልከለከልኩም ያለው። በተለይም ኤርትራ ለኢትዮጵያ የባህር በር እንዳትጠቀም ከለከለች ተብሎ የቀረበውን ትንታኔ ኤምባሲው የውሸት ክስ ሲል ውድቅ አድርጎታል። እውነትን በውሸት ያስተባበለው የሻዕቢያ መግለጫ ኤርትራ በታሪኳ ለንግድና ለኮመርሻል አገልግሎት የሚውል የባህር በር አጠቃቀም በህጋዊ የሁለትዮሽ ስምምነት መሰረት ተቃውማ አታውቅም። ሆኖም የንግድ አጠቃቀም ከሉዓላዊነትና ከባለቤትነት ጋር የማምታታት አካሄድ ፈጽሞ አትቀበልም ሲል ገልጿል። በአማራ ክልል በተፈጸመው ከ70 በላይ የድሮን ጥቃቶች ቢያንስ 669 ሰዎች መገደላቸውን ተሰማ። የኢትዮጵያ መንግስት ኃይሎች በአማራ ክልል ቁጥራቸው 40 የሚደርሱ የራሳቸው ወገን የሆኑ ሚሊሻዎችን በድሮን ጥቃት መገደላቸው አንድ ነርስና አንድ የአካባቢው ባለስልጣን ጠቅሶ የፈረንሳይ ዜና አገልግሎት ዘገበ። በየጊዜው በክልሉ በሰው አልባ አውሮፕላኖች ጥቃት እንደሚፈጸም የሚነገርለት ጦሩ ባለፈው ሳምንት በዋክምራ አካባቢ በተፈጸመው ጥቃት የመንግስት ደጋፊዎች የሚገኙበት ካምፕ መጥቷል ሲል
ማንነታቸው እንዲገለጽ ያልፈለጉ የአካባቢው ባለስልጣን ለፈረንሳይ ዜና አገልግሎት በስልክ ተናግረዋል። ጥቃቱ ከመፈጸሙ በፊት ምንም እንኳን ድሮኑ ቢያንዣብብም ጦሩ በማግስቱ የተፈጸመው ጥቃት ስህተት መሆኑን ለአካባቢው ባለስልጣናት እንደገለጸው ስማቸው እንዳይጠቀስ የጠየቁት ኃላፊ ጨምረው ገልጸዋል። ወዲያውኑ ጭስና እሳት አየሁ። ወደ ስፍራው ሩጬ ሄድኩኝ። የሞቱ ሰዎች አካላትም እንዲሁም የቆሰሉ ሰዎች በህመም ሲሰቃዩ ተመለከትኩኝ በማለት ባለስልጣኑ አስረድተዋል። ባለስልጣኑ 36 ሰዎች ወዲያውኑ መገደላቸውና እንዲሁም 2 ተጨማሪ ሰዎች ሆስፒታል ውስጥ መሞታቸው ተናግረዋል። አበባው ዝናቡ የተባለ የሕክምና ባለሙያ የተገደሉት ሰዎች ቁጥር ከ40 በላይ እንደሆኑ መናገራቸው የፈረንሳይ ዜና አገልግሎት ዘግቧል። ባለስልጣኑ ላለፉት 6 ዓመታት መንግስትን ከጥቃት ለመከላከል ከቤተሰቦቻቸውና ከሚወዳቸው ርቀው በበረሃና በዱር ሸንተረሩ ሲዋጉ የቆዩ የሚሊሻ አባላት መኖሪያ መሆኑን የሚታወቅ ካምፕ በእኛ ኃይሎች እንዴት ጥቃት ደረሰበት ሲሉም ይጠይቃሉ። በዓለም ዙሪያ የሚካሄዱ ግጭቶችን የሚመዘግበው አክሌርድ የተሰኘ ገለልተኛ ተቋም ከጎርጎራውያን 2023 ዓመተ ምህረት አንስቶ በአማራ ክልል በተፈጸመው ከ70 በላይ የድሮን ጥቃቶች 669 ሰዎች መገደላቸውን አስታውቋል። ፊልድ ማርሻል ብርሃኑ ጁላ ከዓለምና ከአፍሪካ ሚሊተሪ ስፖርት አመራር ጋር ተወያዩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የዓለም ሚሊተሪ ስፖርት ምክር ቤትና የአፍሪካ ወታደራዊ ስፖርት ድርጅት ከፍተኛ አመራሮች በቢሮአቸው ተቀብለው ማነጋገራቸውን የመከላከያ ሰራዊት አስታወቀ። ዛሬ ጥር 13 ቀን 2018 ዓ.ም በተከናወነው በዚህ ዲፕሎማሲያዊ ግንኙነት ፊልድ ማርሻል ብርሃኑ ጁላ ለ3 ቀናት የስራ ጉብኝት ወደ ኢትዮጵያ ከመጡ የዓለም ሚሊተሪ ስፖርት ፕሬዝዳንት ኮሎኔል ኒልቶን ጎሜዝ እና የአፍሪካ ወታደራዊ ስፖርት ፕሬዝዳንት ሜጀር ጀነራል ማካኖ አብዱላሂ እንዲሁም የዓለም አቀፍ ወታደራዊ ስፖርት ዋና ጸሐፊ ቻምበር ሮቤርቶ ሬቺያን ጋር በስፖርታዊ ትብብር ዙሪያ ውይይት አድርገዋል። በደቡብ ወሎና ሰሜን ወሎ የሰላምን አማራጭ የተቀበሉ ታጣቂዎች እጅ እየሰጡ ነው። በደቡብ ወሎና በሰሜን ወሎ ዞኖች የጥፋት ዓላማ አንግበው ሲንቀሳቀሱ የነበሩ የጽንፈኛ ቡድን አባላት መንግስት ያቀረበውን የሰላም አማራጭ በመቀበል እጅ መስጠታቸው የ11ኛ ኡዝ አርዲናንስ ኃላፊ ኮሎኔል አዳሙ ቶላ ገልጿል። የሰላምን አማራጭ የተቀበሉ ታጣቂዎች የተለያዩ መሳሪያዎችና ተተኳሾችን በመያዝ ወደ ሰላም የመጡ ሲሆኑም ያስከፉትን ህዝብ ሰላም በማምጣት ለመካስ እንደሚሰሩም ተናግረዋል። በስተመጨረሻ ፕሬዝዳንት ዶናልድ ትራምፕ የህዳሴውን ግድብ የገነባችው አሜሪካ ናት፣ ድርጊቱም አስከፊ ነገር ነው ሲሉ በድጋሜ ዛሬም ኮንነዋል። ዋሽንግተን ዲሲ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ በሰጡት መግለጫ ታላቁ የኢትዮጵያ ህዳሴ ግድብ የተገነባው በአሜሪካ የገንዘብ ድጋፍ መሆኑን በመጥቀስ አነጋጋሪ አስተያየት ሰጡ። ፕሬዝዳንቱ በዋይት ሀውስ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ዩናይትድ ስቴትስ ለዚህ ግዙፍ የአባይ ወንዝ ፕሮጀክት ገንዘብ ድጋፍ ማድረጓን ገልጿል። ድርጊቱ ግን አስከፊ ነገር ሲሉ ኮንነውታል። ፕሬዝዳንት ትራምፕ ግድቡን ማን እንደከፈለ ያውቃሉ፣ ዩናይትድ ስቴትስ ነች፣ እኛንን ፋይናንስ ያደረግነውም ብለዋል። ይሁን እንጂ የትኛው የአሜሪካ አስተዳደር ለግድቡ ግንባታ ክፍያውን እንደፈቀደም እርግጠኛ እንዳልሆኑ የገለጹት ፕሬዝዳንቱ ምናልባት ሪፐብሊካን ሊሆኑ ይችላሉ፣ ግን አይመስለኝም፣ ዲሞክራት ሳይሆኑ አይቀርም ሲሉ ግምታቸው ሰንዝረዋል። ፕሬዝዳንት ትራምፕ አክለው የግድቡ መገንባት ለግብጽ በጣም አስቸጋሪ ሁኔታ መፍጠሩን ገልጿል። ግብጽ ለቱሪዝምና ለዜጎቿ መሰረታዊ የውሃ ፍላጎት በአባይ ወንዝ ላይ እንደምትደግፍ የጠቀሱት ፕሬዝዳንቱ ግድቡ የወንዙን ፍሰት በማቆም ታችኛው ተፋሰስ ሀገራት ለአደጋ ያጋልጸዋል ብለዋል። ፕሬዝዳንቱ ይህንን እየበሉ እንጂ ታላቁ የኢትዮጵያ ህዳሴ ግድብ ከመሰረት ድንጋዩ ጀምሮ እስከ ፍጻሜው ድረስ የደረሰውን በኢትዮጵያ መንግስትና በኢትዮጵያውያን ሙሉ የገንዘብ ድጋፍ
መሆኑን ይታወቃል። ኢትዮጵያ ፕሮጀክቱን በራሳችን አቅም በሚል መሪ ቃል በሀገር ውስጥ ሀብትና በውጭ ሀገር የሚኖሩ ዜጎችን በማስተባበር የተገነባው ፕሮጀክት መሆኑን ዓለም አቀፍ መረጃዎችን ያመለክታሉ። የተከበራችሁ የኢሃ ሚዲያ ኔትወርክ ተከታታዮች ለዛሬ ያዝናቸው ጥንቅሮች እነዚህን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ሰላም